ምስራቅ አፍሪካ ውስጥ እጅግ በጣም ተፈሪ ወይንም ኃይለኛ ከሚባል ጉልበት ካላቸው ስብስቦች ውስጥ አንዱ ይሄ ቡድን ነበረ። ዛሬም እኔን ሊያጠቃ የሚያስብ ህዝብ አለ። እኔን ሊያጠቃ የሚያስብ ሊያጠፋኝ የሚያስብ የሆነ ቡድን አለ ነው። ዛሬም ይቀር ከተባለ እኔ አሁን ቲፒኤልኤፍ ይቀር ብለን የምናነሳ ከሆነ መቀየር አለበት። ለምን ስሙም ጨምሮ። ምክንያቱም ህወሓትን በዚህ ደረጃ ያስፈራው ለምንድን ነው የሚለው እናንሳ። ጤና ይስጥልን እንደምቆያችሁ ውድ ተመልካቾቻችን፣ ይህ ሀሳብ ሚዲያ ነው። ሀሳብ ዴይሊያችን ተጀምሯል። በሀሳብ ዴይሊያችን ዘወትር በዚህ ሰዓት የተለያዩ ጉዳዮችን እያነሳሳን ከእናንተ ጋር ቆይታ እናደርጋለን። ዛሬም በሀገራችን የፖለቲካ መንገድ ውስጥ ያለ አንድ ትልቅ ጉዳይ ይዘን መጥተናል። ከእርሱ ጋር ቆይታ እናደርጋለን። እናንተም ደግሞ በዚህ በምናነሳው ሀሳብ ላይ የሚሰማችሁን አንዳች ነገር ከስር ባለው የሀሳብ መስጫ ሳጥን ላይ ብታስቀምጡልን እጅጉን ደስ ይለናል። መሐመድና ያልፋልነን አብራችሁን ቆዩ። ማሜ እንኳን ደህና መጣ። እንኳን ደህና ጠበቀኝ። እንዴት አለ? ይመስገናል። ዛሬ በጣም ትልቅ ጉዳይ ይዘን የመጣ ነው። በተለይም ደግሞ በኢትዮጵያ የፖለቲካ ስርዓት ሂደት ውስጥ ያላየናቸው አዲስ ልምምዶችን እያየን እንገኛለን። በተለይም ደግሞ ከወደ ሰሜኑ አካባቢ እጅግ በጣም አዲስ ሂደትን እያየን እንገኛለን። ከትናንት በስቲያ አንስቶ በዚህ ማህበራዊ ትስስር ገጹ ላይ ሜዳው ላይ መነጋገሪያ ከነበሩ ጉዳዮች መካከል አንዱና ትልቁ የህወሓት ተደጋጋሚ መግለጫና የአቶ ጌታቸው ረዳ ያልተጠበቀ ውሳኔ ነው። ሰበር ዜና ነበር ወይ ነበር? በጣም ትልቅ ሰበር ዜና ለትግራይ ክልል ህዝብም ለኢትዮጵያ ፖለቲካ በጣም ሰበር ዜና ነው መሆን ያለበት። ምክንያቱም አንድም አፍሪካንም ኢትዮጵያንም የሚያቆረቆዘ የፖለቲካ ስፍራ ሆርን ኦፍ አፍሪካ ነው። ዋናው ተጠያቂ ደግሞ ህወሓት ነው። ዋናው 50 ዓመታት የኢትዮጵያን የፖለቲካም የአፍሪካ ቀንድንም የአመጽም የብጥብጥም የችግርም የስደትም ስፍራ እንዲሆን ካደረጉ ዋናውና ተጠያቂዎች መካከል ህወሓት ነው። ምናልባት አሁን ጌታቸው ረዳ ይዞ የመጣው ይሄንን የአፍሪካ ቀንድ ስብራት ይጠግናል የሚል ትልቅ ተስፋ ይዞ የመጣ ነውና ጌታቸው ረዳ ፓርቲ ሊመሰረት ነው ኦሬዲ። አቶ ጌታቸው ረዳ ፓርቲ ሊመሰረቱ ነው። እንግዲህ በቅርቡ እናስታውሳለን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው በፌዴራል መንግስቱ ስልጣን ተሰጥቷቸው ነበር፣ ኃላፊነት ተሰጥቷቸው ነበረ። ከዛ በኋላ የሰማነው ይሄኛው ብሬኪንግ ኒውስ ነው። እንዳልከው በጣም ትልቅ ብሬኪንግ ኒውስ ነው። እንደው ማሜ ህወሓት ብለን ስንል የሰሜኑ ፖለቲካ በተለይም ደግሞ የትግራይ ፖለቲካ ብለን ስንል ሁለት ነገሮች አብረው ይነሳሉ። የህወሓት የተስፋ ጊዜና የህወሓት የኪሳራ ጊዜ ተብለው የሚነሱ ጊዜያት አሉ። ህወሓት በተደጋጋሚ ከስህተቱ ከጥፋቱ ሊማር ያልቻለ የሚከተለውም አይዲዮሎጂ ከዚህ ከጫካው ፖለቲካ ከምስረታው ፖለቲካ ያልወጣ ነው የሚሉ በጣም በርካታ ውንጀላዎች ሲከሰቱበት ነበረ። እንደምን ተሳነው እንደው ዘመኑን መምሰል እንዴት አቃተው የሚለውን ብናነሳ ደስ ይለኛል። እኔ እንዴት እንደምገልጸው አላውቅም። አንዳንዴ እርግማን ትለው ይሁን የእውቀት እጥረት ትለው ይሁን ሰው 50 ዓመት ውስጥ እንዴት የሆነ ነገር አያሳይም? ሚንስ የሆነ የተለወጠ አካሄድ አረማመድ እንኳን እንዴት ይኖረው? ለምሳሌ ያክል አሁን ስሙ ምንድነው? ቲፒኤልኤፍ ነው፣ ትግራይ ፒፕል ሊበሬሽን ፍሮንት ነው። ይሄ ማለት ህዝባዊ ወያነ ሓርነት ትግራይ የትግራይ ነፃ አውጪ ግንባር ነው። ዛሬም ሀገር መርቶ ትግራይም መርቶ ፖለቲካ ውስጥ ተሳትፎ ምርጫ አካሄዳለሁ ብሎ ዲሞክራሲ መሬት አስይዛለሁ ብሎ ዛሬም ድረስ አስተሳሰቡ ነፃ አውጪ የሚል የህፃን ጨዋታ የሚመስል ገና እኮ ነፃ አውጪ ሚንስ የሆነ ቡድን ተደራጅቶ እየተበደልኩ እየተጨቆንኩ ነው ብሎ መሳሪያ ይዞ ታጥቆ የሚነሳበት ሂደት ነው። ካሳካ በኋላ ያስፈልገውም ነፃ ማውጣት ወጥቷል፣ ሀገር መርቷል፣ መንግስት ሆኗል። ስለዚህ ወደ መምጣት ያለበት ወደ ዲሞክራሲ ወደ ፓርቲ ነው መምጣት ያለበት። ይሄንን ቻይና ሂድ፣ ሳውዝ አፍሪካ ሂድ፣ ሩዋንዳና ለምሳሌ የአፓርታይድ ስርዓትን ይቃወሙ የነበሩት ኔልሰን ማንዴላ ሲመጡ አፍሪካ ናሽናል ኮንግረስ ነው የሆኑት። ሀገር መሩ ፓርቲ ሆኖ ሲሲፒን ተመልከት፣ የቻይና ኮሚኒስት ፓርቲ እየታገሉ እየተዋጉ ነበረ፣ መጡ፣ ሀገር መሩ፣ ፓርቲ ሆኖ አለቅ። የሩዋንዳው ተመልከታውን ፖል ካጋሜ የሚመራውን ነፃ አውጪ ነበሩ፣ ታገሉ፣ መጡ፣ ሀገር በመሩበት ሰዓት ደግሞ ፓርቲ ሆኑ፣ ዲሞክራሲን መሬት ለማስያዝ ተራመዱ ነው። ለዛውም ያንን ከመሰለ ውጥንቅጥ ውስጥ ነው እጅግ የዓለም አጸያፊ የሆነ ውጥንቅጥ። ሁለቱም አፓርታይድ ነው። የሩዋንዳውንም ስታነሳ በጣም አሰቃቂ የሚባለው ዛሬም ድረስ ዓለም እንደ ትምህርት የሚያነሳው ኬዝ ነው። በጣም የሚገርም እኮ ማሜ ያ ማለት የህዝብ ለህዝብ እልቂት ነው። በጣም ህዝብ ለህዝብ እልቂት ነው። እዚህ ደግሞ የነበረው አሁን ቲፒኤልኤፍ የመጣበትን ጊዜ ማር ላይ ያነሳን ያለ ነው። እዚህ ደግሞ የነበረው ፓርቲ ለፓርቲ ነው። ኦር ደግሞ ይሄ ሲስተም ገዢ ሲስተምና ተጨቋኝ ነኝ ብሎ የሚያስብ አካል ነው። ስትመጣ መቀየር አለብን። እንደውም እኮ በጣም አስቸጋሪ የሚሆነው ያንን መቀየር ነው አይደለ? በጣም አስቸጋሪ የሚሆነው ለምን?
ህዝብና ህዝብ መካከል የተፈጠረን ቁርሾ አስታርቀ ህግ አውጥተ ፓርቲ ራስን አድርገ ራስን አድሰ ሰላማዊ ዜጋ እንዲኖር ማድረግ ማለት ትልቅ ዋጋ ያስከፍላል። አሁን አንዱ የኔልሰን ማንዴላ ኖቤል ሽልማት ያገኘበት አንዱ ኬዝ ይሄ ነው። ለነጮቹ ይቅር ብያቸዋለሁ ባለበት ሂደት ማለት ነው። ዛሬ ሩዋንዳ ሰላማዊ የሆነችበትና በጣም እየለማች ያለች ሀገር የሆነችበት ምክንያት በህዝቦች መካከል የነበረው ፍትጊያ ሰላም ሆኖ ህዝቡም ፓርቲውም ጤነኛ ሆኖ ሀገርን ማሳደግ መጣ። ህወሓት ግን ዛሬም ድረስ ቁርሾ አለበት። ተመልከት። ዛሬም እኔ ገንጣይ ነኝ ብሎ የሚያስብ ህዝብ ነው ፓርቲ ነው። ዛሬም እኔን ሊያጠቃ የሚያስብ ህዝብ አለ። እኔን ሊያጠቃ የሚያስብ ሊያጠፋኝ የሚያስብ የሆነ ቡድን አለ ነው። ዛሬም ከ50 ዓመት በኋላ ሚኒመም ትላንትና አባትየው ልጅ አንተን የሚገልሰው አለ እያለው እየነገረው ነበረ ወይ ደግሞ እሱ ያሰበ ነበረ። ዛሬም ለልጁ የሚነግረው ነገር አለው ማለት ነው። ትውልድ አልተሻሻለም። ምስራቅ አፍሪካ ውስጥ እጅግ በጣም ተፈሪ ወይም ደግሞ ኃይለኛ ከሚባል ጉልበት ካላቸው ስብስቦች ውስጥ አንዱ ይሄ ቡድን ነበረ። እንደምታስታውሰው ምንድነስ ነው የሚነሳው ነገር በተደጋጋሚ አቅምህን አስጠብቀ መሄድ ወይም ደግሞ ይሄ ክብርህን ኃይልን አስጠብቀ መሄድ በጣም ትልቅ ሰክሰስ ነው፣ ትልቅ ጀግንነት ነው። ህወሓት እንደዛ አልተሳካለትም። ያንን አቅም አስጠብቀው መሄድ አልቻለም። ከምን ጋር ያመሳስሉታል መሰለህ? ከኤርትራዊ ኢሳያስ አፈወርቂ ጋር ያመሳስሉታል። ኢሳያስ እንደምታውቀው በተደጋጋሚ በዚህ ጠረጴዛ ላይ እንዳነሳ ነው ይቺ መንበር እንዳትነካ በጣም 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 ትልቅ መስዋዕትነት ያደርጋሉ። ማንም ዞር አይደለም ውስጣዊ ውጫዊም ኃይል እንዳይደፍራቸው በጣም ብዙ መስዋዕትነት ያደርጋሉ። ቲፒኤልኤፍ በመጣበት መንገድ ውስጥ በሙሉ ምናልባት ስልጣን ውስጥ በነበረበት ጊዜ በአንድም በሌላም እርሱ መፍትሄ ነው ብለው በሚያስባቸው መልኩ አቅሙ እንዳይነካ አድርጎ ዘልቆ ነበረ። ግን ምንድነው ዓለም ይቀየራል፣ ዘመን ይቀየራል፣ እሳቤ ይቀየራል። ተራማጅ መሆን ግድ ነው። ፖለቲካ ውስጥ ተቀየረ እኮ ዓለም። አሁን እኮ ዓለም ፍላት ናት። ፍላት ናት ሚስ አንተ እዚህ ቁጭ ብለህ አሜሪካ የፈለግከው ነገር ማለት ትችላለህ። ፍላት ነው በቃ። ለማንም በፊት የሆነ ዋጋ ትከፍላለህ፣ ተነስተህ ለመሄድ ጊዜ ይፈጅብሃል፣ ሰዓት ይፈጅብሃል። አሜሪካ ውስጥ የሚከሰተውን ነገር ኢትዮጵያ ላይ ሆነ አጀስት ማድረግ ትችላለህ። ኢትዮጵያ ላይ ሆነ ቻይና ያለውን ነገር አጀስት ማድረግ ትችላለህ። ፖለቲካም በለው ኢኮኖሚም በለው ምንም በለው አንተ መሄድ አይጠበቅብህም። ሙላ ተቀይሮ ይጠብቅሃል። ከጊዜ በኋላ ደግሞ ይሄ እኔ ይወጣና ከዛ ውስጥ እኔ እናንተ ሰው የሚባለው ነገር ይወጣና ሮቦት ወይ ደግሞ ማሽን ብቻ የሚሰራበት መንገድ እየመጣ ባለበት ዓለም የዛሬ 50 ዓመት የነበረውን ሂደት ይዘህ ቀጥ ብለህ እዛ ጋር መቆም ማለት እንትኗን ታስታውሳታለህ ማሜ? ሰውየው ዓለም ክብ ነች ትሽከረከራለች አሉት። ታዲያ ምን ነው ትናንት እኮ እንደተኛሁኝ ጧትም ስነሳ እዛው የተኛሁበት ጋር ነኝ፣ ለምን ዞር ያልተገኘውኝ ብሎ ያላት ፓርት ያደርሰኛል። አላ እንደዛ አይነት ጥበቃዎች አሉ። የሆነ በሆነ ተአምር በሆነ አይነት ኃይል ዞሮ በቃ የትኛውም ጉልበት እንደጸና አይቀጥልም አይደለ? ይልቁንም ምንድነው የምታደርገው? ያንን ኃይልን ልታጸና የምትችልበትን መንገድ ነው የምትፈጥረው። አሁን በአስተሳሰብ ደረጃ ህወሓት እያራመደ የነበረው አስተሳሰብ ሙሉ ለሙሉ ያበቃለት ነው። ሙሉ ለሙሉ ከሁለት ዓመቱ ጦርነት እጅግ በጣም አሳዛኝ ባሰብነው ቁጥር እኔ ባሰብኩት ቁጥር በጣም በጣም ልቤን የሚነካው አሳዛኝ ክስተት የሁለት ዓመቱ ጦርነት በኋላ ዳግም ወደዛ አይነት ሐሳብ ውስጥ መግባት የለብህም። አሁን ግን ህወሓት እንደዛ ነው እየሆነ ያለው። በቃ አትንኩኝ ባይነት፣ ይሄን አይመለከተኝም ባይነት። ወጣቱ ከፖለቲካ ፓርቲው ሰዎች ከመስራቾቹ በዶክተርነት ደረጃ ላይ ከሚገኙ ሰዎች እጅግ በጣም በላቀ የአስተሳሰብ መንገድ ውስጥ ቀድሟቸው እየጠበቀ ነው። ወጣቱ አሁን ለውጥ እየፈለገ ነው። ወጣቱ ቲፒኤልኤፍ ኢቭን ይሄ አጀንዳውን መቀየር አለበት፣ መተዳደሪያ ደንቡን መቀየር አለበት። ከስሙ ነው የሚነሳው፣ ስሙም ጨምሮ ማለት ነው። ይቀየር ከተባለ እኔ አሁን ቲፒኤልኤፍ ይቀየር ብለን የምናነሳ ከሆነ መቀየር አለበት። ለምን? ስሙም ጨምሮ። ምክንያቱም አሁን ያለበት ዓለምና ሁኔታ ያንን ስም ሊያነሳበት ወይ ደግሞ ሊገልጽ የሚችልበት ጊዜ ላይ አይደለም ያለው። መንግስት ነኝ ብሎ በጀት ኖሮት እየተንቀሳቀሰ የነበረ አካል ዛሬም ወርዶ ገና ልክ እንደ የሆነ ጢሻ ውስጥ ተደብቆ እንደ ጎሪላ ፋይተር ማለት ነው። ይሄ የጎሪላ ሽምቅ ተዋጊ ራሱን አስመስሎ የሽምቅ ተዋጊ ስም ይዞ መጥቶ መንግስት የሚመራ ከሆነ ኢትስ ዲፊካልት። ለሱም ለማንም አይበጅም፣ አልበጀውምም። ትላንትና ከትላንት ላይ እነሱ መግለጫ ስንመለከት ህወሓት መስመር ያለው ፓርቲ አይደለም ብሎ ነው የሚወቅሱት። ካለው አውቶ ይናገር ያሳይ። አለኝ ነው የሚለው እንደዛ እንደውም አስተማሪ ነኝ እኔ የመስመር ወይ ደግሞ የሪዮት ዓለም አስተማሪ ነኝ እኔ፣ ማንም እኔ ሊያስተምረኝ አይችልም። ሉክ ምን ያክል ትምክት እንደሆነ ማለት ሲጀመር አሁን ፓርቲዎች ኤኒ ታይም ራሱን እያደሰ ሊሄድ ይችላል።
ፎር ኤግዛምፕል አሁን ያሉት ፓርቲዎች ምን የሚከተሉት ፕራግማቲዝም የሚባል አሁን ቅርብ ጊዜ የሰማነው የርዕዮተ ዓለም አለ። በፊት የምናውቀው የግብርና መር ምናምን የሚባሉ ናቸው። አሁን ግን ፕራግማቲዝም ምንም አድርግ ምንም ማምጣ ግን ውጤት ካመጣ ዳስ ቤስት በቃ እዛ ላይ ትምክት ሆነ እዚህ ይሄ ብቻ ነው የሚያዋጣ የሚል ይዛት አትጓዝም። አብዮታዊ ዲሞክራሲ ላይ ብቻ ልሙት እዚህ ላይ ግደሉኝ ብቻ ምንል ከሆነ የሚባል ከሆነ ሌላው ዓለምስ አሜሪካ እኮ አንድ ርዕዮተ ዓለም ብቻ አልነበራትም። 2-3 ርዕዮተ ዓለም ከዓለም ጋር እየተራመደች መጣ እዛ የመጣቸው እዚህ ጋር ደረሰችው። ሌላውም ዓለም እንደዚያው ነው። በክፍለ ዘመናት ደግሞ ርዕዮተ ዓለም ይቀየራል። ሁኔታውን እያየ ትቀይራለህ። ቴክኖሎጂ ይቀይሯል፣ ኢኮኖሚ ይቀይሯል፣ ማህበራዊ ይቀይሯል፣ ሌላ ነገርም እየቀየረ ይሄዳል። ተራማጅነት ማለት ይሄ ነው። በነገር ላይ ማሜ ፖለቲካ ውስጥ አሁን ተራማጅ ስትሆን ይሄ ርዕዮተ ዓለምህንም እየቀየርክ ነው የምትሄደው። ትቃኛለህ፣ ዙሪያ ገብን በደንብ ትቃኛለህ። እንግዲህ የህወሓት ከባድ ፍርሃት ውስጥ ነው ያለው። እኩለ ሌሊት እየተነሱ መግለጫ እስከ መስጠት ድረስ የደረሰ በጣም የሚያስገርም አይነት ፍርሃት ውስጥ ነው ያለው። በጣም ከባድ ፍርሃት ውስጥ ነው ያለው። 3-4 ገጽ የሚወጣ መግለጫ ነው እየሰማን ያለ ነው እያነበብን የምንገኘው። ይሄ ፍርሃት ከምን መጣ? በእርግጥስ ጌታቸው ረዳ አዲስ ፖለቲካ ፓርቲ የትግራይ ፖለቲካ ውስጥ ይዤ እመጣለሁ ማለታቸው ህወሓትን በዚህ ደረጃ ያስፈራው ለምንድን ነው የሚለው እናንሳ። አሰግድ ገብረየስ የሚባል ሰውዬ አይ ቲንክ የዛሬ 4-5 ዓመት ያነበብኩት መጽሐፍ ይመስለኛል ገሃዲ የሚል መጽሐፍ ቁጥር 1 እና ቁጥር 2 መጽሐፉ ላይ የሻዕቢያንና የህወሓትን እና ጀብሃ የሚባል ፓርቲ ነበር መሰለኝ መጀመሪያ ገና ሲመሰረትና ዋናው የሱ የሻዕቢያ መመስረት መሰረታዊ ነበረው ባይዘዌ ሲናገር ታሪኩ ሰውየው ያው የራሽያና እስራኤል ሄዶ የሰለጠነ የኃይለ ሥላሴ ወታደር ነበረ። ኃይለ ሥላሴ ሲወድቅ ወደ ትግራይ ሄደ። ዛሬ ያለውን የትግራይ ወታደር በሙሉ ያሰለጠነው እሱ ነበረ። በወቅቱ ሚሊተሪ ትሬኒንግ የሰጣቸው ማለት ነው። የትጥቅ ትግልን ያስተማራቸው ሰው ነው አሰግድ ገብረየስ። አይ ቲንክ ምን ብሎ ነው የሚያነሳው? ባይዘዌ ኢሳያስ አፈወርቂ ከኃይለ ሥላሴ ተልእኮ ወስዶ ጀብሃ የሚባለውን ቡድን እንዲያጠፋ ነው ተልእኮ የተሰጠው። ጀብሃ ሚንስ እስልምናን መሬት ለማስያዝ ሲንቀሳቀስ የነበረ ቡድን ነው። መሳሪያ ሰብሮ ሲወስድ የሆነ ፖሊስ ጣቢያ ላይ መሳሪያ ሰብሮ ሲወስድ ፖሊሶችም ጭምር እንዲያግዙት ነው የተነገረ የተሰጠው ተልእኮ። እያለ ሲመጣ ሲጥመው ወደ ነፃ አውጪ መጣ መንፈሱ። እንደዛ አረገ። ከዚያስ ህወሓት የሚባል መጣ። ምን ተፈጠረ? ኑ ስብሰባ እንገናኝ፣ እናውራ፣ አንድ ላይ ግንባር እንፍጠር በሚል አንደኛ አንዱን ማጥፋት ጀመረ። ህወሓት ከልጅነቱ ጀምሮ ገና ካፈጣጠሩ ጀምሮ ከሱ በስተቀር ምንም ፍጥረት እንዲኖር አይፈልግም። ምንም ፍጥረት። ለዚያ ነው እንቅልፍ የሚነሳው። አሁን የጌታቸው ረዳ መምጣት እንቅልፍ የነሳው አንደኛው ምክንያት ተው መንግስት በነበረበት ሰዓት እኮ ተቃዋሚ የሚባል መንፈስ መስማት አይፈልግም። በቃ ቢሞት ነው የሚሻለው፣ ምኑንም ቢያጣ ነው የሚሻለው። የትኛውንም ዋጋ ከፍሎ የሚቃወመውን ቡድን ማጥፋት ነው የሚፈልገው። ምክንያቱም ፈሪ ስትሆን እንደዚህ ነው የምትሆነው። ስትርበተበት አንተ አካባቢ ምንም ነገር እንዲሆን አትፈልግም። ያጠፋኛል ብለህ ስለምታስብ ሁሉንም አጥፍተ ነው ከዚያ በኋላ የመኖርን ዋስትና የምታረጋግጠው። ካላጠፋቸው በስተቀር መኖር የሚባለው ነገር አይታሰብም። ተቻችለ ተከባብረ ተነጋግረ ተደራድረ መኖር የሚቻለው የሚባለው ነገር አይመጣም አይምሮክ ውስጥ። ያ የፈሪነት ባህሪ ይመጣና ባለፈው ለታ እንዳየኸው ለውጥ በመጣበት ጊዜ እንዳየኸው ሊያጠፋኝ ነው ሊገለኝ ነው የሚል ህዝብን በማሸበር የትግራይ ህዝብ እንዲሸበር በማድረግ ጄኖሳይድ ታውጆብሃል፣ ልትገደል ነው፣ ልታልቅ ነው፣ ልትጨረስ ነው በሚል ራሱ በለኮሰው ራሱ ጄኖሳይድ ራሱ የፈጠረ ፓርቲ ሆኖ የተገኘው አይደለም። ማንም እኮ ሊነካ ያሰበ ሰው የለም። ማንም ሂድና ሰሜን እዝን አጥቃ ያለው ሰው የለም። መሰረታዊ መነሻ የነበረው ሰሜን እዝ ተጠቃ። ሽኩቻ ነበረ፣ ጩኸት ነበረ፣ ግጭት ነበረ። አዎ ሱባ ቀስ ቀስ እያሉ ወደ መቀሌ ራሱ የመሸሹን ነገር እኮ ስታስብ ምን አይተው ነው የሚል ጥያቄ ምን አነሳለን። ምን ሊዘጋጁ ነው? ፕላኔት ላይ ልክ ለውጡ እንትን እንዳለ ነው እንግዲህ ቀጥታ ሄዱ ፕላኔት ሆቴል መሰብሰብ ጀመሩ። በጣም የሚገርምህ የዛ ጊዜ ማሜ ትዝ ካለ በመቀሌ የሚገኙ እናቶችና ወጣቶች ደንግጠዋል። እንዴ እነዚህ ሰዎች የት ነበሩ? አሁን ምን ሊያደርጉ ነው የመጡት ብለው ደንግጠዋል። 27 ዓመት እዛ ቦታ ላይ ለስብሰባ አሊያም ለመዝናናት ካልሆነ በቀር ለዘመድ ጥየቃ እንኳን ሄዶ እንደማያውቁ ነው የሚነገረው። በጣም እኮ ኢትዮጵያ ውስጥ ከነበረው ማህበረሰብ ሁሉ በከፍተኛ ደህንነት የነበረው እኮ የትግራይ ህዝብ እኮ ነው። በጣም በከፍተኛ ደህንነት ገጠሩ አካባቢ ታውቃለህ፣ የጂኦግራፊካሊ ችግርም ስላለበት አንዳንድ አካባቢዎች ላይ እዚያ ጋር በነበረው ሁኔታ ከፍተኛ ችግር የነበረበት ሴፍቲ ኔት የእርዳታ ተቋማቶች በጣም ይደርቱ የነበረው ትልቁ ትግራይ ኤሪያ ነው። ኦኬ ነፃ አላውጣችሁ ብሎ የመጣው ቡድን ከደህንነት እንኳን ነፃ ያላወጣውን ህዝብ የመሸሸጊያና መደበቂያ አድርጎ ዛሬም ድረስ እዛ ጋር ሲመጣ
ብቸኛው አማራጭ በሂደትም በእውነትም ለትግራይ ህዝብ አሁን መፍትሄ ነው ብሎ የሚታሰበው አሁን ጌታቸው ረዳ ይዞ የመጣው መንገድ the right way ትክክለኛ አሁን ካሉበት ጭንቀትና መከራ የትግራይን ዲያስፖራ፣ የትግራይን ምሁራን፣ የትግራይን ወጣት፣ የትግራይን አርሶ አደር፣ የትግራይን እናቶች እፎይታ ሊሰጥ የሚችለው ብቸኛው መንገድ ዲሞክራሲያዊ የሆነ ፓርቲ መገንባትና እሱን መደገፍና መርዳት ነው እንጂ 250 ሺህ ወታደር ይዣለው ታጥቅ ያለው ማንም ምንም አያመጣም በሚል ሁሌም ቡራ ከረዩ እያለ ፌዴራል መንግስትም ያስፈራራ ህዝቡ ላይ ቴንሽን የሚፈጥር ዛሬ እኮ ትግራይ ሰላማዊ ቀጠና እኮ አይደለችም። አንተ የደብረጽዮንን ቡድን ካልደገፍክ በስተቀር መኖር አትችልም መኖር። ትግራይነት እንኳን አይጠቅምህም ማለት ነው። እዛ ቦታ ምንድን የሚጠቅምህ ህወሓት መሆን ነው። ህወሓት ካልሆንክ አትኖርም። በጣም ጭቆና የመጨረሻ ጭቆና ማለት ነው። ይሄ ሁኔታ ባለበት ሂደት ለትግራይ ህዝብ አዋጩና መፍትሄ ሊሆን የሚችል ምናልባትም አንዳንዴ በስትክክል ከተጠቀሙበት በእርግጥ የትግራይ ህዝብ እድል አጥቶም አልነበረም። የተወሰኑ እድሎች ነበሩት፣ ግን በ13 የሚሳሳትበት አጋጣሚ ነበረ። ከመሳሳት ራሱን ጠብቆ የሆነ ቡድን መጥቶ ሲያሳስተው ከመሳሳት ራሱን ጠብቆ ወጣቱም ምሁራኑም ዲያስፖራውም ከስሜት አይነት በጸዳ መልኩ የሆነ ሰንበዲን ከመወገን በጸዳ መልኩ ኒውትራል በሆነ አእምሮ ሰላማዊ በሆነ አእምሮ ታስቦ መደገፍ መረዳት የሚኖርበት አሁን የሚመጣው የጌታቸው ረዳ ፓርቲ ነው ብዬ ነው የማስበው። እየወጡ ካሉ መግለጫዎች ውስጥ በጣም የገረሙንን ሰበዞች እናንሳ። አንደኛው ማሜ የጌታቸው ረዳ ቡድን ብሎ ነው የገለጸው። የጌታቸው ረዳ ቡድን ክልል ውስጥ የህዝብ እልቂት ለመፍጠር የእርስ በርስ መጫረስ ለመፍጠር እየሰራ ነው የሚገኘው የሚል አንድ አንስቷል። ሌላኛው በጣም ያስገረመኝ ነገር የዘር ማጥፋት ወንጀል ፈጻሚዎችን ነፃ ለማስደረግ አሁን ከወንጀል ለማጽዳት ይኸውልህ በተረጋጋሚ የሚነሳ አንድ የአደባባይ ሀቅ አለ አይደለ? የህወሓት ሰዎች ምናልባት በአግባብ ባለው መልኩ የህጉን ስርዓት ተከትሎ በቁጥጥር ስር ቢውሉ በህግ ጥራ ስር ቢውሉ ከሚከሰሱባቸው ነገሮች መካከል አንዱ የዘር ማጥፋት ወንጀል ነው። ማን ነው ማንን የሚከሰው? የሁለት ዓመቱን ተው። ይሄ ባለፈው የተፈጠረውን ጦርነት ተው። 27 ዓመት ይመሩት የነበረው መንግስት በራሱ በይቅርታ በምህረት እንለፍ ተብሎ ነው እንጂ የመጣው በጣም በዋነኛነት የዘር ማጥፋት ወንጀል ኢቨን ጎሳ እኮ አንድ አካባቢ ላይ ያለ ጎሳ ጂኦግራፊካሊ ቦታ ስለሚፈለግ እንዲጠፋ የተደረገበት ነው አይደለ? ያንን ሁሉ ነገር እንኳን በጂኖሳይድ በዓለም በአይሲሲ በኢንተርናሽናል ክሪሚናል ኮርት ተጠያቂ ሊሆኑ ከሚችሉ ሰዎች መካከል አንዱና ዋነኛው የዛሬው የህወሓት አመራሮች ናቸው። እንደውም ጌታቸው ረዳ አልነበረበትም ልትል ትችላለህ። ለምን? ቅርብ ጊዜ ፓርቲ የተቀላቀለ ሰው ነባር ከነበሩት ውስጥ እሱ አታካትተውም። ምክንያቱም ፓርቲው ራሴን ላድስ እስኪ ከዘመኑ ጋር ልራመድ ሻግቻለሁ በስብሻለሁ ምሁራንን ልሰብስብ ብሎ ሲል ነው ጌታቸው ረዳን ያገኘው እንጂ ከሱ በፊት በነበሩት እንደምታውቃቸው ትልቅ ጂኖሳይድ ሲሰሩ የነበሩ ናቸው። ኖ ኦንሊ እዛ ላይ ብቻ አይደለም፣ ሌላ ቦታ መንግስት በነበሩበት ቦታ ብቻ አይደለም። ቅርብ ጊዜ መንግስት እንኳን ከሆኑ በኋላ በጣም ብዙ ትግራይን ከመሩ በኋላ እንኳን በጣም ብዙ ጂኖሳይድ አድርገዋል። ማንን ነው ለመክሰስ ማን እንዲከሰስ ነው? ጂኖሳይድን የሰራ ሰውን ነፃ ሊያወጣ ነው እየተካሄደ ያለው የሚለው ማንን ፈልጎ ነው የሚለው በጣም ትልቁ ፖይንት ነው። እንግዲህ የህወሓት ለምን ስጋት ሆነበት የሚለውን ስናጠነጥንበት አንደኛው በዋናነት አሁን ላይ በክልሉ ያለው የፖለቲካዊ እሳቤ በተለይም ደግሞ የአዲሱ ትውልድ የነቃው ትውልድ ከጦርነቱ የተረፈው በአካል ጉዳትም በስነ ልቦና ጉዳትም በምንም የተረፈው ትውልድ ክልሉ ላይ ምንም አይነት የመሳሪያ ድምፅ መስማት አይፈልግም። በዚህ ሰዓት ላይ ቅድም ያልናት ተራማጅ ፖለቲካዊ አስተሳሰብ ያልናትን በደንብ በብዙ እየፈለገ ነው የሚገኘው ክልሉ ላይ። ይሄ ደግሞ ምን አድርጓል? አሁን ነባራዊ የኛም የሐሳብ ዴይሊም የሐሳብ ሚዲያም ምንጮቻችን የሚነግሩን እዛ አካባቢ ላይ ያለው ሁለት ክንፍ ተከፍሏል። አንድ ቅድም ያልከው በጉልበት ህወሓትን እንዲደግፍ የሚገደድ ትውልድ አለ። በዚህ ጋር ደግሞ ለውጥ ናፋቂ የአዲስ እሳቤን አራማጅ የጌታቸው ረዳን መንገድ ለመከተል የሚናፍቅ በጣም ብዙ አለ። ትዝ ካለህ እዚህ ጠረጴዛ ላይ አቶ ጌታቸው ረዳ አዲስ አበባ መጥተው ሸራተን ሆቴል መግለጫ ሲሰጡ እየመጡበት የነበረው መንገድ ስናነሳ ኤርፖርት ላይ ሊታፈኑ ሲሉ መስኮቱን ከፍተው አንድ ወጣት አየኝ ደነገጠ ብለው ነው የገለጹት። እነዚህ ወጣቶች ምናልባትም የነደብረ ጽዮን ወጣቶች ቢሆኑ ኖሮ
ወይንም በእነሱ እሳቤ ውስጥ ያሉት ይሄ በትክክል እምነት እሳቤ ብቻ ሳይሆን እምነት ነው አይደለ ማመን እናንተ አንድ አቋም ላይ ለመቀመጥ የሚያስችለን የምናስበው አስተሳሰብ በአንድ እምነት ውስጥ ሲያስረን ነው። እኔም አንተን በደንብ እከተላለሁ፣ አንተም እኔም በደንብ ትከተለኛለህ። የእናቶ ደብረጽዮን በጉልበት የያዟቸው ልጆች መሆኑን የምታየው እዛ ቦታ ላይ ያ ወጣት አቶ ጌታቸውን ሲያይ ምንም መናገር አልፈለገም፣ ለቀቃቸው። ክብር አለ ወይ ፍርሃት አለ ወይም ይሄ እንትን የምትለው ፖዚቲቭ ብለህ የምገልጸው ነገር አለ። ስለዚህ ትግራይ ውስጥ እንዲህ አይነት ወጣቶች ብዙ ናቸው፣ የሚናፍቁ ወጣቶች። ህወሓት ይህ የፖለቲካ ፓርቲነት ገና ማህተሙ ያልተመታ አዲስ አበባ መጥቶ ያልተረጋገጠለት ከብርቱካን ሚደቅሳ ጀምሮ ጥያቄ እየተነሳበት ዛሬን ድረስ የዘለቀው ምርጫ ቦርድ በዌቲንግ ፋይል ውስጥ ያስቀመጠው የህወሓት ጉዳይ አሁን ግንቦት ወር ሲመጣ ሙሉ ለሙሉ እልባት ያገኛል። ያችን የግንቦት ወር ከመምጣቷ በፊት ነው የሞት ሽረት ትግል እያደረገ የሚገኘው። ዛሬ ግንቦት 21 ነው አይደለ? ግንቦት ማነው ሚያዝያ 21 ነው። ኦልሞስት አንድ ወር ያልሞላ ጊዜ ነው የቀረው። በዚህ ጊዜ ውስጥ ምን ተአምር ሊፈጥር ይችላል? በአምስተኛ ወር ነው ደብዳቤ የሰጠው የምርጫ ቦርድ ለህወሓት በአምስተኛ ወር የካቲት ጥር አካባቢ ምን ብሎ ነው ነጥብ ያነሳቸው? ጊዜያዊ ነው አይደል የተሰጣቸው ፍቃድ። ምርጫ ቦርድ ጊዜያዊ ፍቃድ የሰጣቸው ወይ ደግሞ ልዩ ፍቃድ የሰጣቸው። በዛ ልዩ ፍቃድ ደግሞ እንደ ሌላኛው ፓርቲ ማሟላት ያለበትን ፕሮሲጀር አሟላ። ፍቃዱ በተሰጠ 6 ወር ጊዜ ውስጥ ጠቅላላ ጉባኤ አድርግ። ጠቅላላ ጉባኤ ከማድረግህ በፊት 21 ቀናቶችን አስቀድመ ለፓርቲው ለምርጫ ቦርድ አመራሮች አሳውቅ እና ክትትል ይደረግ፣ እንዴት ሊካሄድ እንደታሰበ ፍትሃዊ ነው ፍትሃዊ አይደለም የሚለውን። በእለቱ ደግሞ ጠቅላላ ጉባኤ ስታካሄድ እኛን ጋብዘና ተገኝተን እንይ ነው ያሉት። ይሄ መፍታቸው ነው። ከዛ ፊርማም ደግሞ ያስፈልጋል የተሰብሳቢዎቹ ጨምሮ። ይሄንን ስራን የተባለው እሱ አላደርግም ነው። ኦልሬዲ ምርጫ ቦርድ ማያውቀው ሰንበዲ ማንም ማያውቀው ጉባኤ አካሄጃለሁ በሚል ግጭት ከጌታቸው ረዳ ከጊዜያዊ አስተዳደሩ ጋር ግጭት ተፈጠረ። አይተሃል። አንዱ ሰላማዊ ሰልፍ ለመውጣት ባንዲራ ይዞ ይወጣል፣ አንደኛ ደግሞ ሌላ ነገር ያደርጋል። በዚህ መካከል 3 ቀን 4 ቀን ሁላ አይ ቲንክ የሆነ ሲቪል ሶሳይቲ ተቋም መቀሌ ላይ 3 ቀን ሙሉ ቀንና ሌሊት አደባባይ ላይ ነበሩ ለ3 ቀን ያክል። ትግራይ አሁን ባለበት ያንን ጉባኤ ማካሄድ አቅቶት ማለት ነው። አልፈለገም። ምክንያቱም ግልጽነትን በሽታው ነው እኮ። ግልጽ ልሁን ሲል ሞትኩኝ ብሎ ነው የሚያስበው። ዲሞክራሲያዊ ልሁን ብሎ ሲል ሞትኩኝ ብሎ ነው የሚያስበው። አንድ የዛሬ 2 ዓመት እንግዲህ ያስገድድ የለ የምርጫ ቦርድ ይሄ ደንቦቹ ከሚያስገድዱት ነገሮች መካከል አንዱ ፖለቲካ ፓርቲዎች ይሄ ዓመታዊ ጉባኤ ጠቅላላ ጉባኤ ማካሄድ አለባቸው። ያንን ቃለ ጉባኤ ደግሞ ከነ ተሰብሳቢዎቹ ለምርጫ ቦርድ ማስገባት አለበት። የዛሬ 2 ዓመት እዚህ ከተማ ላይ የሚንቀሳቀስ አንድ ፖለቲካ ፓርቲ ነበር እና ድንገታዊ ሰርቬይ ይካሄዳል። ድንገታዊ ምልከታ ያደርጋሉ እና እሁድ ቀን ይሄ ፖለቲካ ፓርቲ የጠቅላላ ጉባኤውን ሊያካሄድ ነው። ተሰብሳቢዎቹ በ100 ብር አበል ከየጎዳናው በልመና ተጠርተው የመጡ ናቸው። ስለ ፓርቲው ምንነት ምንም አያውቁም። ሲገቡ አንዳንድ 100 ብር ተሰጥቷቸው ነው የገቡት። ፎቶ ተነስተዋል። ቁጭ ብሎ አዳምጠው ወጥተዋል። የምርጫ ቦርድ ሰዎች ይሄን ነገር ደረሱበት። ሙሉ ለሙሉ ውድቅ ነው የተደረገው። ህወሓት አትሊስት ቀሌል አንድ እንትን ህወሓት ጋር ብዙ ጊዜ ስብሰባው ላይ ስታይ ማንን ነው የምታገኘው ስትል የእነሱ ነገር ዲሞራላዊ ወይ ደግሞ ዝቅ ለማድረግ ታስቦ ሳይሆን በፖለቲካ ውስጥ በጣም ተሳትፎ የሌላቸው ሰዎች፣ ስለ ፖለቲካ ምንም የማያውቁ ስፔሻሊ እናቶች አይተ ከሆነ ማለት ነው ሻርባቸውን አድርገው በጣም ኩስስ ብሎ አንዳንዴ ወይ አለ የሆነ እንትን አስገድደ የምታወጣቸው ሰዎች ባወራው ሌላ ቦታ ሄዷል ወይ ገበያ ሄዷል ሸሽቷል ምናምን ነገር ግን እሷ ነች ቤት ያለች። የቀበሌ አመራሩም በለው የፖለቲካ ፓርቲውም አባላቶች በለው መጥተው ሲያገኙት እሷ ነው ውጪ ተብሎ ተወጣና ስብሰባ ላይ ተሳተፋለች። ስለዚህ ምንም ሀሳብ አትሰጥም። አጨብጭቡ ሲባሉ አጨብጭቦ የሚወጣ ህዝብ የሚሆን ከሆነ ከዚያ የሚነገረውን ነገር ብቻ ይዞ ወጥቶ ጠቅላላ ጉባኤ አድርጌያለሁ የሚል ከሆነ ለፓርቲውም ጤነኝነት አስጊ ነው የሚሆነው። ለዛ ማንን ነው የምትመራው እንደዚህ እያደረግ? ፓርቲውም እኮ ተተኪ ያጣ እኮ ከዛ ሀሳብ እኮ አሁን ማን ነው? አንድ ልጅ ነው አንድ ሰውዬ ነው አሁን የፕሪቶሪያ ምክትል ኃላፊ የሆነው ስሙን ባላስታውሰው እሱ ነው ተካም ብሎ የሚያስበው። እየተተካካ የሚሄድ ፓርቲ ነው የሚሉት።
ማን የተተካው በህወሓት ውስጥ ማን ተተካ? ይሄንን ደግሞ እኮ በእርግጥ ከራሳቸውም ሰዎች አረጋግጠናል። ባለፈው ሳምንት አንድ ሚዲያ ላይ ኬሪያ ቴንክ ዩ አረጋግጠዋል። አዲሱ ትውልድ እዛ ስብሰባ ላይ በጣም እንደውም ኢንተርቪው ላይ ጋዜጠኛው ክሪቲካል ጥያቄ ነበር ያነሳላቸው። ድምፅ ነበራችሁ ሆይ የሚል ጥያቄ ነበር ያነሳላቸውና እኛ የምንናገረው ነገር እንደ እንትን ነው የሚቆጠርብን፣ ይሄ እንደ ታናሽ እንዳላዋቂ ያው ዝም ብላችሁ ጫቁጭሉ ኮታ ሙሉ አይነት ነገር ማለት እንደዛ ነገር ነው የሚቆጠርብን እንጂ ደጋግመን ሐሳብ ለማንሳት እንሞክር ነበረ ግን ተቀባይነት አናገኝም ሲሉ አንስቷል። እንዳልከው ማየህ ተተኪ የአንድ ፓርቲ አይዲዮሎጂ ራሱ መገንባት ካለባቸው ነገሮች ውስጥ መካከል ተተኪ ማፍራት ነው። ህወሓት እኮ ሊማር የሚገባው ቢሆን ኖሮ መለስ ዜናዊ በሞተበት ሰዓት ይማር ነበረ። አልተማረም አይደለ? ከዛ ስትመጣ ወደ ምርጫ ቦርድ ላይ ስትመጣ ደግሞ ምን አለ መሰለ፣ ለምንድን ነው ጠቅላላ ጉባኤን በቦርድ አባላቶች በሰበሰቡበት ቦታ ማካሄድ ያልፈለገው ስትል፣ የምርጫ ቦርድ መጀመሪያ ፓርቲ ለመሆን የምርጫ ቦርድ ሰነድ አለ፣ አዋጅ አለ። ምን ማድረግ አለብህ? በጠቅላላ ጉባኤ ያንን ሰነድ እውቅና መስጠት አለብህ። ህወሓት ግን መስጠት አልፈለገም። ለምን? ሁለት አቋም ላይ ነው ያለው። አንድም ሲመቸው በዲሞክራሲ ታገላለሁ የሚል ነገር ሲበላሽ ደግሞ በትጥቅ ታገላለሁ የሚል አቋም ነው ያለው። አሁን የታወጀው አዋጅ የምርጫ ቦርድ አዋጅ ደግሞ 1332 ህዝባር 2016 የታወጀው አዋጅ ደግሞ አይፈቅድም። አንድ ፓርቲ የትጥቅ ትግል ውስጥ ከገባ ቶታሊ ይሰረዛል። ዲሞክራሲያዊ ነው መሆን ያለበት። ህወሓት ደግሞ ይሄንን ስለማይፈልግ የእነሱን ጠቅላላ ጉባኤ ለማድረግ የምርጫ ቦርድ አመራሮችን ጠርቶ መጋበዝ ያልፈለገበት ምክንያት አንዱና ዋነኛ ይህንን አዋጅ ላለማጽደቅ ነው። ሲያጸድቅ እንደሚሞት ያውቀዋል። ሲያጸድቅ ምንም መሳሪያ ምንም መታገያ ቅድም ያልናቸው ርዕዮተ ዓለሞች ምናምን እንዳሌለው ስለሚታወቅ ቅቡልነት ስላሌለው ወደፊት መራመድ ስለማይችል ጥገኛ ሆኖ የሚቀመጠው ታጥቄ ያለው ብሎ በሚያስበው አካል ላይ ነው። ችግር ሲፈጠር እዛ ላይ ዲፔንድ ይሆናል። አንድ ሁለተኛ የሆነ ነገር ሲነካ የፕሪቶሪያ ስምምነት እየተጣሰ ነው የሚለው ባይዘው ምርጫ ቦርድ ስለ ፕሪቶሪያ ስምምነት አይመለከተውም። በጣም ትልቅ መከላከያ ነች። ልክ አሁን ቤት ውስጥ አንተ ህፃን ልጅ እንዳያጠፋ ኦኬ በጣም ሲረብሽ ሲያለቅስ ሲጨው ሁሌ ትደጉመዋለህ። ኦኬ ምንም ነገር ትሰጠዋለህ። ብረንጣ አንካ የሆነ ነገር ከሌሎቹ በተሻለ መልኩ ህወሓት አሁን እንደዛ አይነት ነገር ውስጥ ነው እየገባ ያለው። ምርጫ ቦርድ የፕሪቶሪያ ስምምነት አይመለከተውም። የፈረመው ከፌዴራል መንግስት ጋር ነው ህወሓት። ምርጫ ቦርድ ደግሞ አንድ ገለልተኛ ተቋም ነው። ለፌዴራል መንግስቱም ለህወሓትም ማያዳላ ገለልተኛ የሆነ የምርጫ ቦርድ ስርዓትን ገንባ ተብሎ ትግል የተደረገ ያለ በዚህ መሃል ደግሞ ህወሓት ምርጫ ቦርድ የሆነ ነገር ሲያደርገው ህግን አሟላ ሲለው የፕሪቶሪያ ስምምነት የተጣሰ ነው የሚል ከሆነ ምን አገባው ምርጫ ቦርድ ስለ ፕሪቶሪያ ስምምነት? በጣም ይቺ የፕሪቶሪያ ስምምነቷ ጉዳይ ትርጓሜዋስ እንዴት ነው የሚለው ጥያቄ ውስጥ እንዲገባ ጭምር የሚያደርግ ነው። እንግዲህ የራሳቸው ሰዎች ናቸው ሄደው የፈረሙት። አንቀጹን አንድ በአንድ መንዝረው ተርጉመውታል፣ በደንብ ተረድተውታልና ሲከፋህም ስታኮርፍም የምታኮርፍበት ነገር እየተፈጠረ እንዳለ ሲሰማህም የሆነች ነገር መዘዝ ማድረግ ልክም አይደለም። ይህንን ካነሳን ማሜ ለህወሓት በጣም ትልቅ ስጋት ነው። አቶ ጌታቸው ረዳ በፖለቲካ ፓርቲነት መጡ መባል ለህወሓት በጣም ትልቅ ስጋት ነው። ስጋትነቱን እያየን ነው። በእርግጥም ደግሞ ኤርትራ አካባቢ ላይ እየሰማናቸው ያሉ ጭምጭምታዎች አሉ። ከህወሓት ጋር ተያይዞ በጣም እየሰማናቸው ያሉ የውስጥ አዋቂ ጉዳዮች አሉ። እሱን በደንብ እንመለስበታለን። ለትግራይ ህዝብ ግን ተስፋ ነው። ለህወሓት ስጋት እንደሆነ ሁሉ ለትግራይ ህዝብ ተስፋ ነው። ይህን ተስፋነቱን እናንሳ። ከተስፋም በላይ ነው። እኔ ሁሌ መታሰብ ያለበት የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ስሜት ያለው አይደለ፣ የሆነ ዲሞክራሲን እንትን ማድረግ መስራት የሚፈልግ ወይ ደግሞ ኤክሰርሳይዝ ማድረግ የሚፈልግ አካል ነው። ህወሓት ደግሞ ይህን አልፈቀደለትም። በጣም በድሎታል ተብሎም ከሚታሰበው መንገድ መካከል አንዱ ህወሓት ነው። የትግራይ ህዝብ ይለፋል፣ ይተጋል፣ ይሰራል። ነገር ግን አብዛኛውን ኢኮኖሚውም ፖለቲካውንም የተቋጠሩት የተወሰኑ ሰንበዲ አካላቶች ናቸው። ኢቨን ኢፍ የትምህርት እድል እንኳን ሲሰጥ እንዴት እንደሚሰጥ ይታወቃል። የልማት እድል እንኳን ሲሰጥ እንዴት እንደሚሰጥ ይታወቃል። ትግራይ ውስጥ አሁን የትኛው አካባቢ ነው የለማው ብለህ ብትል ይታወቃል የትኛው አካባቢ እንደለማ። ከዚህ በወጣ መልኩ እንዲሆን ከተፈለገ አሁን ዓለም እየተራመደችበት ካለችው ነገር ጋር እንድትራመድ ከተፈለገ ትግራይ ክልል የእንትኑ ነገር ቢቀር አሁን
እንገነጠላለን ምናምን ብሎ ህዋት ይዞ የሚሄደው አጀንዳ መቼም ስለማይሆን ነው የዚህን 50 ዓመት የቆየው። ቢፈልግ ጥቂት ዓመት ውስጥ ያሳካ ነበረ። ቢቻል አይቻልም። አንድ ሁለተኛ የጌታቸው ረዳ የትግራይ ሊበሬሽን ዲሞክራሲ ፓርቲ ሊበራል ዲሞክራሲ ፓርቲን ይዞ መምጣት የትግራይ ሊበራል ዲሞክራሲ ፓርቲን ይዞ መምጣት ለዲፕሎማቶችም ትልቅ ተስፋ ነው። ምክንያቱም አሁን የሆርን ኦፍ አፍሪካን አጀንዳ አይፈልጉትም፣ እነሱ ጭቅጭቁን አይፈልጉትም። አይተሃል። አሁን የትግራይ ክልል ውስጥ እንኳን የተፈናቀሉ እንኳን ለእነሱ እንኳን ድጋፍ የሚደረግ ነገር ጠፍቷል። ሆርን ኦፍ አፍሪካ የጦርነት ቀጠና እየሆነች ስጋት ፈጥሮባቸው እነሱ ራሱ ትቷታል። በቃ ማለት የሞተ ቀጠና ብለው ነው የሸሹት። አልሸባብ የሚንቀሳቀስበት ነው አይተሃል። በዚህ በኩል ህዋት ደግሞ ጦርነት ከፍታለሁ ምናምን ብሎ እንትን የሚደረግ በጣም አደገኛ የሚባል ቀጠና እንግዲህ አስበው በዚህ አይነት መልኩ በአፍሪካ ደረጃ ሁልጊዜ ስቃይ ያለበት ኢቭን ደህንነቱ አለ፣ ጦርነቱ አለ፣ ኋላ ቀርነቱ አለ፣ ሎክ ጂኦግራፊካሊ ማይመች ሁኔታ አለ። ይሄ ሁሉ ባለበት ሁኔታ ዲፕሎማቶቹ አንተ ስትዋጋ አንተ የሚያግዙበት ምንም ምክንያት የላቸው የዓለም ኢንተርናሽናል ኮሚኒቲዎቹ። ምክንያቱም ምንም አያተርፉም ከክልሉ ሁሌ ከቀጠናው ድጋፍ መስጠት እርዳታ መስጠት ምናምን ካልሆነ በስተቀር በዛ ቢባል ቢኖራቸው ቤዝ ነው ሚሊታሪ ቤዝ ነው። ምዕራብ አፍሪካ ላይ እኮ የሆነው እናያለን። ምዕራብ አፍሪካ ላይ ከ5 እና 6 ዓመት በፊት በጣም ተደጋጋሚ መፈንቅለ መንግስት በየሀገሩ እዛም ምዕራብ አፍሪካ ላይ ያሁሉ ቦኮ ሃራም ያሁሉ ነገር ሲያደርግ ምናምን ማንም ዞር ብሎ ያየ የለም። አሁን እነሱ እንደዛ አጀንዳ እንኳን ሌላ ቀርቶ የራሽያ እና የዩክሬን እንኳን ችላ ደብሯቸዋል። የጋዛ እንኳን ደብሯቸዋል። አይተከው ነው የጋዛና እስራኤል አይፈልጉም። ምክንያቱም ኢኮኖሚ በራሱ አይምሯቸውን ናላቸውን እያዞረ ነው ያለው። እርዳታ እያቆሙ ነው ያሉት። ዜጎቻቸውን እንዴት እንደሚያኖሩ ግራ ገብቷቸዋል። እነሱን ተማምነህ እዛ ውስጥ ገባለሁ ብለህ ካሰብክ ስህተት ስለሚሆን የጌታቸው ረዳ መምጣት ለዲፕሎማቱም፣ ለኢንተርናሽናል ኮሚኒቲውም፣ ለማህበረሰቡም፣ ለትግራይ ክልልም፣ ለኢትዮጵያም ለሌላውም ጭምር ትልቅ እፎይታ ስለሚሆን ይህንን እንደ ትልቅ አጋጣሚ መጠቀም ይኖርብናል። ግን ስጋት ይኖረናል። እኔ እንዳንድ ሰው ስጋት ይኖረኛል። ምክንያቱም ስጋቱ ህዋት ያሰራል ወይ ማለት አሁን ባለው ሁኔታ የሞት ሽረት ትግል ነው የሚያደርገው። አንድ ትግራይ ክልል ውስጥ ለመንቀሳቀስ እድሉ ይኖራል ወይ? እሱም በሂደት በቀጣይ ጊዜ የምናይ ነው የሚሆነው። ስጋት አለ። ከስጋቱ በላይ ግን አድቫንቴጁ እድሉ በጣም የሰፋ ነው የሚሆነው። አንድ በጣም አሪፍ አካሄድ የጀመሩት በተለይ አቶ ጌታቸው ረዳ ይሄ ፓርቲው እውን ወደ መሆንነት ሲሸጋገር የማቋቋሚያ ሰነድ የምትባላለች አይደለ? ይቺ የማቋቋሚያ ሰነድ ላይ አካታችነትን እየፈጠሩ እንደሆነ እየተስተዋለ ነው። በተለይ ደግሞ ትግራይ ክልል ውስጥ እንዳልከው የዚህ የፓርቲ ይዞ መንቀሳቀስ በጣም ከባድ ነገር ነው። አሁን አቶ ጌታቸው ረዳ ይሄን ነገር ስለሚረዱ እዛ አካባቢ ያለውን የመገፋፋት አይነት ነገር ስለሚረዱ የሰነዱ ላይ ፖለቲካ ፓርቲዎች ራሱ ክልል ውስጥ ያሉ ፖለቲካ ፓርቲዎች በተለይ እነዚህ ታማኝ የሚባሉ ለህዝብ የቆሙ የሚባሉ ፖለቲካ ፓርቲዎች ሀሳብ እንዲሰጡበት እድል እየሰጡ ነው የሚገኙት። ክልሉ ላይ የወጣቱ ኃይል በብዛት ወደ አቶ ጌታቸው ረዳ አይዲዮሎጂ የመምጣት አይነት ነገር ይስተዋልበታል። አይደለምና ሀገር ውስጥ በውጭ ሀገራትም ያሉ ኢትዮጵያውያን አክቲቪስቶቹ በራሱ ለምሳሌ እና ሉላ ሰለሞንን ተመልከት። ለረጅም ጊዜ ህዋትን ገትሮ ሲደግፉ የነበሩ ናቸው። ዛሬ ግን የሉም እዛ ቦታ ላይ። በጣም ብዙዎቹ ምልክቶች ናቸው። ለዚህ ምልክቶች ናቸው። እንግዲህ አቶ ጌታቸው ረዳ በእርግጥም ለህዋት ትልቅ ስጋት ነው፣ ለትግራይና ለኢትዮጵያ ፖለቲካም ጭምር ደግሞ ትልቅ ተስፋ ነው የሚለውን ማንሳት እንወዳለን። እናብቃ ማሜ። ደስ ይለኛል። በጣም አመሰግናለሁ። ወደ ቤተሰቦቻችን ከሀሳብ ሚዲያ ሀሳብ ዴይሊያችን ይህንን ይመስል ነበረ። ከኛ ጋር ስለነበራችሁ በጣም ደስ ብሎናል። ያነሳነው ሀሳብ ላይ ምናልባት ማለት የምትሹት ጉዳይ ካለ ከስር የሀሳብ መስጫ ሳጥኑ ላይ ሀሳባችሁን ጻፉልን። መሐመድና ያልፋል ነበርን። ቸር ቆዩን።